የት ገዝተኸው ነው? ቁርአን ቅራ እስኪ። እሰጥሀለሁ። እሺ ቆይ ናሽ ልስጥህ ነው። ና ልስጥህ። ጆር ብረስ እስኪ ቸኮሌት ትገዛለህ? የትኛውን? አይ ስጠው ቸኮሌት። ደስ አለህ? ህፃን ልጅ በጣም ነው የምወደው ወላሂ ላዝም። ለዚህም ግዛለት ብሎ ጓደኛውን ይዘት መጣ። ለዚህኛው ስጠው እንካ። ለሱም ልግዛለት ወላሂ በል ጓደኛውን ይዘው ትርሱም ግዛለት። ለዚህም ስጠው። እሺ አይ በቃ ለሶስት ለዚህኛው ምን ስጠው። ይበላል እሱ ይበላል። ቸኮሌት ይበላል አይበላም? ይበላል። ጆር ስጠው ለዚህ። ሰላም ያ ሰላም ለኛም ግዛለን እያላችሁ ነው። ኧረ በአላህ አሚር ልግዛለህ። ግን ልጅ በወልድ እንደዚህ እንከባከባቸዋለሁ። በጣም እኮ ልጅ የምወደው ወላሂ በጣም ነው ህፃን ልጅ የምወደው። ማሚ ና يوسف نا أتيسو نا قرآن كراسكي نا يتكلم العربي هذا. تتكلم العربي صح؟ نعم. شو اسمك؟ أنا اسمي يوسف. اسمك يوسف ها؟ عربية بلد دورة لا يا شيخ. تعلمت في المدرسة صح؟ كم صف؟ 4 صف؟ نعم 4 صف. ما شاء الله. كم عمرك؟ ما يتكلم. عمري 9 سنين. 9 متر. ليش مبلتشل والله. تعال يا يوسف. تعال معي. شو بدك مني على كريم تفلق لنا. أبا منك تقرأ لي القرآن. اقرأ سورة الفاتحة. الحمد أنت بنا جزء عننا شبرا. الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. ما شاء الله. أنت قرآن تقرأ له؟ هناك أيام. هناك أيام. الكل مامرة. لبسي يسرنا نا. لبسي يسرنا. قريبا. اسألش كزاسي متى نورالله. ይሄ ልጅ ደግሞ አስደንግጣል። ና ይመቻል። አንድ ጥያቄ ጠይቄውታ ወይስ? እሺ ትጠይቃለህ። ይሄን ብቻ። ማነው ስሙ? ቢላል። ስንት ጥርስ ነው ያለ? 3 አንጂ በል እስኪ። የሸረፈው? እስኪ ማን ነው የሸረፈ? ራስህ? ወላሂ አባትህ በጣም ይወዳል ማለት ነው። 2 ጥርስ ብቻ ነው የሸረፈልህ? ለምን 5 አይሸርፍልህ? ስታደግ ስታደግ 5 ልትሸርፍ ትችላለህ። ጎበዝሽ ሂድ። ጥያቄ ምንድነው? ወራስ ጥያቄ ምንድነው? የኔ ጥያቄ አሁን ማለት እሱ ስለሚያቀርበው ሐሳብ ያለ ነበር ልጁ። እሺ
እፎይ በሚያቀርበው ሐሳብ ላይ ምናምን እያለ ነበርና ምንድነው ባለፈው የሆነ ስለ ቡዳ ውሃ እየተናገርክ ነበርና አንተ ማለት ነብዩ የሆነ የወር አበባ ታይቶ የሞቱ ውሾች ገብቶ የጎርፍ ወስዶ አስገብቶት ምናምን የሚለው አዲስ ላይ እሺ ቀጥል። እሱ ላይ ያለ ጥያቄ ምንድነው እንዴት ነው ማለት የውሃው ጥልቀት በጣም ሰፊ ነው እያልክ ነበረ፣ ግን አዲሱ እንደሚለው ሰፊ እንዳልሆነ 4 ሜትር ወይም 6 እርምጃ እንደሚሆን ምናምን ነው የሚናገረው። ያን ንጹህ ሊያደርገው ይችላል ነው? ከምን አንፃር ነው ነብዩስ ንጹህ ነው ሊሉ የቻሉት? በዛ አላፊ እንጂ እዛ የሚቆይ አይደለም። እዛ ቦታ ውስጥ የሚቆይ ነገር የሚወርድ አይደለም። ውሃው እኮ የከርሰ ምድር ውሃ ነው፣ ፈሳሽ ውሃ አይደለም። የሚወርድ ውሃ እንደሆነ ሊቃውንቶች ተናግረዋል። ላሳየህ ማስረጃ ከፍቻለሁ። እዛው ሐዲሱ እኮ ይናገራል እንዳልሆነ ሌላ ቦታ ላይ አላውቅም። ያን ግን ሐዲሱ ምን ይላል? ኦኬ እሱን ላውጣሽ። እሺ አውጣ። ሰላም እንዴት ነው? ሰላም ነው። ምንስ አማን ነው? እዚህን ማለት እኮ ለነገር እኮ ነው። ርዝመቱ 6 ክንድ አወጣልሃለሁ ነው። ላውጣ ስላልከኝ አውጣ እኮ አወጣለሁ። እሺ መጀመሪያ ርዝመቱስ የለም ስትል ሰምቻለሁ ባለፈውም እኮ ግን እንዳለ እኔ እርግጠኛ ስለሆንኩ ማለት ነው። አንተ የለም ብለሃል። አውጣ ትልቁ ላይ ነህና ከዚያ በኋላ ሐዲሱ ምን እንደሚል አሳይ። ያለበትን ቁጥሩን እነግርሃለሁ፣ ራስ ታወጣለህ። እኔ አንድ ስልክ ነው ያለኝ ለማውጣት አይመቸኝም። ችግር የለውም እናወጣልሃለን። እኔ ማሃ እናንተ እሱ ጋር ሄዱ يا سلام يا سلام يا سلام. شكرا. يا سكرنو. ايوه. عبدي من كاين بيت ادرس شو؟ يا بيت. እሺ ከላይ ያላችሁ መናገር ትችላላችሁ። ያቀለው ካለ ይጠይቅ። አለይኩም ሰላም ወራህመቱላሂ ወበረካቱ። ምንም አይነት መንገድ ማሳመን አልቻልኩም፣ እንትን ማለት አልቻልኩም ማለት ነው። ማሰር መንገድ አጣሁና አሁን እናቴ ከሱ ተፋታ ሌላ አግብታ ነው የምትኖረው። እሺ አሁን እሷን በመልስ እሷን ከመለስኩ ሰልማለሁ ካለ አሁን እኔ ባፋታት እንዴት ይታያል? አሁን ወንጀል ይሆንብኛል ባፋታት። እሷ ሙስሊም ነች? እሷ ሙስሊም ነች፣ እናቴ ሙስሊም ነች። ኦኬ ለእንትን ማፋታት አይቻልም። ከባሏ ጋር ማለያየት ማፋታት አይቻልም። አይሽ ምናልባት ከባሏ ጋር የሆነ ጊዜ ላይ ከሱ ጋር እንዲመላለሱ ለማድረግ እስልምናን ተቀብሎ ከሆነ እንደ አዲስ እንዲጋቡ ማድረግ ትችላለሽ። ግን ያለ ማድረግ ተብሎ ከባሏ ጋር ማፋታት አይቻልም፣ አይፈቀድም። መርሃባ። ሌላኛው ጥያቄ ደግሞ ለመስጊድ ብር ከማዋጣትና የቲሞችን ከማብላት ለየትኛው አጅር አለው? በአካባቢው ምንም አይነት መስጂድ የሌለበት ስፍራ ከሆነ መስጂድ ይቀደማል። ምክንያቱም ሶላት ትልቁ የአምልኮ ስርዓት ነውና ሶላት የሚሰገድበት ስፍራ መሰራት አለበት።
ነገር ግን በዛ አካባቢ ሰዎች የሚሰግዱበት መስጂድ ካለና ተጨማሪ ሌላ መስጂድ ለመስራት ከሆነ የዛኔ የቲሞች ይቀደማሉ። የቲሞችን አብሏቸው። አይ መርሃባሽ ሌላም ልጠይቅ ወላ ያጠይቅ። መርሃባ አሁን ከአሱር ሰላት ከፈርዱ በፊት 4 ረካ ሰገደ ነብያችን ሰለላሁ ዐለይሂ ወሰለም ዱዓ አድርገውለታል ብለህ ነበር በሆነ ቪዲዮ ላይ። እውነት ነው። እና ምን ብለን ነው የምንሰግደው? ሱና እስከ አሱር በፊት ሱና ሶላት መስጊድ መልብሽ ሱና ሶላት እንደምትሰግጂ በሰበሽ ለይተሽ መስገድ። ነብያችን ሰለላሁ ዐለይሂ ወሰለም ረሒመ እምረአን ሰላ 40 ቀብለ العصر ብለዋል። ከአሱር በፊት 4 ረካ ሱና ሶላት ለሰገደ ሰው አላህ ይዘንልክ ብለዋል። ስለዚህ ሱና ሶላት እንደምትሰግጂ በልብሽ ለይተሽ መስገድ ሱና። መርሃባ ስንሰግድ ከማንኛውም ሶላት አሁን 2 ረካዓ በቁርአን ነው የምንሰግደው። ቁርአን ቀርተን መጀመሪያ ተመቸሽ ከፈለግሽ በቁርአን ስጊ፣ ካልፈለግሽ ደግሞ በፋቲሃን ብቻ ብትሰጊ ትችላለሽ። መርሃባ ተዛኩሙላህ። الأمر فيه واسع كفاتها بولا قرآن مستمر سنة. مرحبا ربسي يسرنا كوي نيدا لنا أيوة السلام عليكم. ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ፣ 2 ጥያቄ ነበረኝ። እሺ አንተ የለም እና ያልከኝ አይደል? እሺ ጥያቄ አውጣው ነው ያልኩህ። ልነግርህ እኮ ነው ያልኩህ። አዎሽ አንዴ እንትናን ትልቁ ላይ አድርጉት። ሁድ አድሚኖች አላችሁ። እሺ አሁን አውጣ። በመጀመሪያ አረበኛው ቃሉን በትክክል የማናገረው ከሆነ ለሱ ይቅርታ ጠይቃለሁ። አብሽር እንዳታስብ አብሽር። ብዙ ቦታዎች ላይ ነው የሚገኘው። በመጀመሪያ ስለ ውሃው ጥልቀት የሚያወራው ሱናን አልኩብራ ሱናን አልኩብራ ለበይቅ ኪታብ አልጡራ ባብ ማፊ በቡዳ ስለ ቡዳ ጉድጓድ በሚያወሳበት ክፍል ሐዲስ ቁጥር 1224 ላይ ሱናን አልኩብራ ማለት ኪታብ አልጡራ ኪታብ አልጡራ ባባ ማፊ በኢሪ ቡዳ የሚለው ማለት ባባ ማፊ በኢሪ ቡዳ ምን ይላል? እሱ ላይ ንገረን፣ በቃ እንደጀመርከው ንገረን፣ በቃ ችግር የለውም። እሺ ተፈተሽ ተቀል በኋላ ትከብኛለሽ። ይሄ ምንድነው የሚለው? ውሃው በሚሞላበት ጊዜ ጥልቀቱ እስከ ደረት ወይም እስከ እምብርት ይደርስ ነበር። ውሃው በሚንቀሳቀስበት ጊዜ ደግሞ ጥልቀቱ እስከ አውራህ እስከ ጭንብልት ይደርስ ነበር ይላል። እሺ የውሃ ችግር አለኛ ውሃው ፈሳሽ ካልሆነ ፈሳሽ አይደለም የሚለው ቃል የቱ ጋር ነው ያለው? የከርሰ ምድር ውሃ እንደሆነ አይደል? ፈሳሽ አይደለም ይላል ወይ? ፈሳሽ አይደለም አይልም እዚህ ጋር። አይ ወስነ የፈለግነው እኮ እኔ ደግሞ ፈሳሽ እንደሆነ የተነገረበትን ላሳየህ እያልኩ ነው እኔ። በቃ እንደሱ ነው። ቆይ ላሳይህ ፈሳሽ እንደሆነ አመር ፈታ ፈሳሽ እንደሆነ ላሳያችሁ። እሺ ያው እና እዚህ ጋር ቢዕሩ ቢዳዓ ሐዲስ እዚህ ጋር ይገኛል። ፈሳሽ እንደሆነ የት እናገኛለን መሰላችሁ?
وجاء في عون المعبود قال المنذري وأخرجه الترمذي والنسائي وتكلم فيه بعضهم وحكي عن الإمام أحمد أبو أسامة هذا الحديث وشبهاتهم باطلة لأنهم يجهلون معرفة هذا البئر المسمى ببئر بضاعة. الأول جاء في عون المعبود لشرح سنن أبي داود يعني أن الناس يلقون الحوض ولحوم الكلاب والنتن في الصحاري خلف بيوتهم فيجري عليها المطر ويلقيها الماء إلى تلك البئر لأنها في ممر الماء، وليس معناه أن الناس يلقون فيها لأن هذا مما لا يجوزه كافر، فكيف يجوزه الصحابة؟ كذا قالوا لا ينجس شيء لكثرته، فإن بئر بضاعة كان بئرا كثير الماء يكون ماؤها أضعاف قلتين لا يتغير بيرق هذه الأشياء، والماء الكثير لا ينجسه شيء ما لم يتغير. نلاحظ أنه يقول إن البئر كان كثير الماء أي متجدد الماء. الثاني قال الطحاوي في عون المعبود بأن بئر بضاعة كانت طريقا للبساتين فهو كالنهر. نلاحظ كلمة كالنهر، فهذه أدلة على أن مياهها متجدد وكثرة مياه النهر وليست مياه راكدة تلقى فيها الأوساخ، وبذلك كان طهر الله، فهو عبارة عن بئر يعني تدفق ماؤه تلقائيا بسبب الضغط فتتفجر المياه من الأرض وتتكون تجمعات مائية كبيرة ولو كان بين جبلين مثلا، فبسبب تدفق المياه እሺ እዚህ ቦታ ላይ ምን ይለናል መሰለህ? ልክ እንደ ፈሳሽ ወንዝ ነው፣ እንደ ወንዝ ማለት ነው። ወንዝ ታውቃለህ? ያው እነዚህ ቦታ ላይ ቁጥር 2 ላይ እንመልከተው ስለ ቢዕር ቢضاعة الطحاوي የተናገሩት ነው። እስከ ወደ አማርኛ እንቀይረው ጎግል በትክክል ከተረጎመው ነህር ይላል። ይታያል። ነህር ማለት ፈሳሽ ወንዝ ማለት ነው። ወደ አማርኛ ከተረጎመ ትክክል ቀይሬ ላሳየን። እሺ ይህ ጉድጓድ ወደ አትክልት ስፍራዎች የሚወስድ መንገድ ስለነበር ወደዛ ወንዝ ነበር። እንደ ወንዝ የሚለው ሐረግ ውሃው እንደ ወንዝ ውሃ ታዳሽና ብዙ እንደሆነ ያሳያል ይላል። አያረም ቆሻሻ ወደ ውስጥ የሚጣልበት የቆመ ውሃ አይደለም። ይታያል። ታዳሽ ውሃ ነው። ያ ማለት ሌላ ውሃ መጥቶ አጽድቶት ሌላ ውሃ የሚያልፍበት ነው እና ያ ውሃ ልክ እዚህ ላይ እኮ ግን ታዳሽ ውሃና ብዙ እንደሆነ እንደ ወንዝ ታዳሽ ውሃ ነው እንጂ እዚህ ላይ ልታምን የሚገባ ምንድነው? ውሃው የጉድጓድ ውሃ ነው ግን እንደ ወንዝ ታዳሽ ነው የሚለው። አዎ ፈሳሽ ወንዝ ነው። ፈሳሽ ወንዝ በጭራሽ ፈሳሽ ወንዝ አይደለም። እዚህ ራስህ እኔ ማስረጃ ማምድን ልነግር ይችላል። ምክንያቱም ኢማሞች ሲናገሩ ናዩ ያሳየና ተነኛ አይደለም አሳይተና በግድ ነው እያልክ ነው። ያውና ፈሳሽ የሚፈስ ወንዝ ውሃ ነው፣ ቆሞ እዛው የሚቀር አይደለም ማለት እኮ እንደ እያለ እኮ ነው ያመሳሰለው ነው እንጂ እኮ ፈሳሽ ውሃ ነው በቀጥታ አይልም። እንደሚፈስ ውሃ ነው እኮ እንደሚፈስ ውሃ ማለት እኮ የሚፈስ ውሃ ነው እኮ ማለት ነው እንጂ አይፈስም እኮ ማለት አይደለም። ታላይ አንብበዋ ታላይ እኮ አይደለም ማለትና የቡዳ የጉድጓድ ውሃ የአትክልት ስፍራዎችን የሚወስድ መንገድ ስለነበረ እንደ ወንዝ የሚለው ሐረግ። እሺ መልካም ታዳሽ እንደሆነ ያሳያል። ታዳሽ ውሃ ነው ይወጣል። ያ ማለት ሌላ ውሃ ጎርፍ ይመጣና ይወስደዋል ያን ቆሻሻ፣ እንደገና ሌላ ውሃ ይመጣና ይወስደዋል። ልክ ለምሳሌ የቤት ዳር አለ አይደለ? ሰዎች ከቤታቸው ጀርባ ቆሻሻን ይጥላሉ። ወንዝ ይመጣና ውሃ በዚህ ውስድ ያደርገዋል። እነዚህ ይጣል ነበር ተብሎ ተገለጸ። ኦኬ ያ እንዳለ ሁሉ ጊዜ እዛ ይቀራል ማለት ነው አይደለም። እዛው የሚቀር አይደለም። ገብቷል። እንደገና ሌላ ውሃ መጥቶ ያድሰዋል። እንደዛ አይነት ነበር። ኦኬ ግን እኔ የሆነ የሰማው የኢማሞቹ ማብራሪያ የጉድጓድ ውሃ የሚፈስ ጀሪ አልነበርም። እሱ በአንድ ቦታ ላይ የቆመ ትልቅ ውሃ ነው። ወርፍ ቆሻሻውን ወደሱ ይጥል ነበር የሚል ነገር አለና እንግዲህ አሳየን። ሌላ ጥያቄ አለ? አሳይተናል። ይሄን ይመስላል። በዚህ በተመሳሳይ ሁድ የምትጠይቀው ነገር አለ? ምን? አንድ ጥያቄ አለኝ። እስኪ በጥቅስ አድርግለት አንተም።
ከድር እንሂድ። አይ ኳስ ሜዳ እንሂድ። ና ኳስ ሜዳ እንሂድ። ና ኳስ ሜዳ እዛታች ወይስ እዛች እርጎ ቤት ደርሰን እንውጣ? ወላሂ አየሽ